በሱዳን ሆስፒታል በደረሰ ጥቃት ከ40 በላይ ሰዎች መገደላቸው ተነግሯል። የዓለም የጤና ድርጅት ዋና ኃላፊ ጥቃቱን አውግዘዋል። በአል ሙጅላድ ሆስፒታል በደረሰ ከፍተኛ ውድመት ከ40 በላይ ሰዎች መገደላቸውን አፍሪካ ኒውስ ዘግቧል። የዓለም የጤና ድርጅት ዋና ጸሐፊ ዶክተር ቴዎድሮስ አድሃኖም አስደንጋጭ ያሉት ሲሆን በሕክምና ተቋማት ላይ የሚፈጸሙ ጥቃት በአፋጣኝ እንዲቆሙ ጠይቀዋል። ሆስፒታሉ በአካባቢው በስራ ላይ የሚገኝ ብቸኛው የጤና ተቋም መሆኑ ይነገራል። ይህ ደግሞ ለነዋሪዎች የጤና ችግሮች እንዲያጋጥማቸው የሚያደርግ ነው ተብሏል። በጤና ተቋማት የሚደረግ ጥቃት በሁሉም ስፍራ መቆም አለበት ያሉት ዶክተር ቴዎድሮስ በኤክስ ገጻቸው ሆስፒታሎች ኢላማ መሆን የለባቸውም ብለዋል። ሆስፒታሉ ውስጥ በተፈጸመ ጥቃት የሕክምና አገልግሎት በማግኘት የነበሩ ታካሚዎች መገደላቸውን የዓለም ጤና ድርጅት ይፋ አድርጓል። ዳይሬክተሩ ጥቃቱ በማን እንደተፈጸመ ባይገልጹም ከሟቾች መካከል ህጻናት እንደሚገኙበትም ተናግረዋል። በሱዳን በንጹሃን ዜጎች ላይ የሚደርሱ ጥቃቶች እየተበራከቱ መምጣታቸው አሳሳቢ የሆነ መጥቷል። የተባበሩት መንግስታት ድርጅትን ጨምሮ ዓለም አቀፍ የሰብአዊ መብት ተሟጋቾች የሱዳን እርስ በርስ ጦርነት የሰብአዊ መብቶችን የሚጥስ በመሆኑ ተፋላሚ ወገኖች ግጭትን እንዲያቆሙ በተደጋጋሚ ይጠይቃሉ። የሱዳን ፈጥኖ ደራሽ ኃይልና ሁለት ታዋቂ የሲቪል ማህበራት የሱዳን ጦር ጥቃቱን ፈጽሟል በሚል ወቅሰዋል። የደረሰው ጥቃት ከፍተኛ በመሆኑ በሚሊዮኖች የሚቆጠሩ ሱዳናውያን መሰደድ፣ ለረሃብና በሽታ መጋለጣቸው ተነግሯል። የተባበሩት መንግስታት ድርጅት በሱዳን የሚታየውን የሰብአዊ ቀውስና የቀለጠው ግጭት እንዲቆም አስጠንቅቋል። ድርጅቱ ባወጣው መግለጫ በሱዳን እየተፈጠረ ያለው ሁኔታ እያሳሰበው መምጣቱንና የሰብአዊ ቀውስ በሚሊዮኖች ላይ እየፈጠረ መሆኑን በመጥቀስ ከፍተኛ ማስጠንቀቂያ ሰጥቷል። የሱዳን ተፋላሚ ወገኖች የድርጅቱን ማስጠንቀቂያ ከመጤፍ ሳይቆጥሩት ግጭቱን ቀጥለዋል። በሱዳን ጦርና በሱዳን ፈጥኖ ደራሽ ኃይል የሚካሄደው ጦርነት ሱዳንን ለሁለት የሚከፍላት እየሆነ መጥቷል። ሁለቱም በየፊናቸው የያዙት አቋም አደገኛ ሆኗል። ሱዳንን ለሁለት የመክፈል አዝማሚያቸው ህዝቡ እየተገደለና ንብረቶቹ እየጠፉ ይገኛሉ። በሱዳን ጦርና በፈጥኖ ደራሽ ኃይሎች መካከል ግጭት ተቀስቅሶ ሀገሪቱን ወደ እርስ በርስ ጦርነት ከዘፈቋት 2 ዓመታት ተሻግሯል። በዋና ከተማይቱ ካርቱም የተጀመረው ሁከትና ብጥብጥ በመላ ሀገሪቱ ተዛምቷል። ጦርነቱ በሺዎች የሚቆጠሩ ሰዎች ሞት ምክንያት ሲሆን ህንጻዎችና መሰረተ ልማቶችም ወድመዋል። ሱዳን ድሮም በድህነት የምትኖር የነበረች ሲሆን ጦርነቱ የበለጠ እንድትቆረቁዝ እያደረጋት ነው። አንድ ከፍተኛ የተባበሩት መንግስታት ድርጅት ኃላፊ ለቢቢሲ እንደተናገሩት አሁን በዓለም ላይ የከፋ የረሃብ ቀውስ ያለው ሱዳን ውስጥ ነው። በዓለም የምግብ ፕሮግራም የሱዳን የድንገተኛ አደጋ አስተባባሪ ማይክል ዱንፎርድ ውድመቱ ከፍቷል፣ ስጋቴ ችግሩ ወደ ከፋ ደረጃ እንዳይደርስ ነው ብለዋል። ወደ 18 ሚሊዮን የሚጠጉ ሰዎች የከፋ ረሃብ ገጥሟቸዋል። ይህ አሃዝ ወደ 25 ሚሊዮን ሊደርስ ይችላል የሚሉ ሲሆን ብዛቱም ከግማሽ በላይ የሚሆነውን የሱዳን አጠቃላይ ህዝብ ይወክላል። ወደ 14000 የሚጠጉ ሰዎች መገደላቸውን የሚገልጸው የተባበሩት መንግስታት ይፋዊ አሃዝ ያወጣ ሲሆን ቁጥሩ ከፍም ዝቅም ሊል ይችላል። እውነተኛው አሃዝ ከዚህ በእጅጉ ከፍ ያለ ሊሆን እንደሚችልም ይገምታሉ። ከአንድ ዓመት በፊት በሀገሪቱ ጦርና በፈጥኖ ደራሽ ኃይሉ መካከል የተፈጠረው አለመግባባት በመጦዙ ወደ ለየለት ጦርነት አምርቷል። ከ8 ሚሊዮን በላይ የሚሆኑት ሱዳናውያን ቤታቸውን ለቀው ለመሰደድ ተገደዋል። በርካቶች ከቤት ንብረታቸው ወደ ተለያዩ አካባቢዎች የተፈናቀሉ ሲሆን ሌሎች ደግሞ ድንበር ተሻግረው ተሰደዋል።